አዲስ አበባ ከመጥቼ በኋላ በጣም ብዙ ነገር ይገርምልኛል። ለምሳሌ የዛ አንበሳ አንገት መረዘም በጣም ይገርምልኛል። ድሪም ካም ትሩ ስንት ዘመን ሲመኝ የነበረ አዲስ አበባ ፒያሳ ላይ ፎቶ መነሳት ተሳክቶኛል። ኦኔ እኔ ማለቅ ዘጅ ስልኩ አይደለም ውስጡ አለ ፐልሉ ፒያሳ ሄጄ ፎቶ የነሳ ፓይል። አሎ ጋይስ እንዴት ናችሁ? ቢኒያም ነኝ። ኧረ ቢኒያም በድጋሚ በአዲስ ቪዲዮ ተመልሷል። ምን አገባኝ? ኤኒዌይስ ጋይስ እንደተለመደው ቀውጢ የሆኑ ቪዲዮዎችን ይዤላችሁ መጥቻለሁ። ጠፍቻለሁ። ሰሞኑን ጠፋሁ። በቃ ለሁለት ቀን ነው በእቅዳችን መሰረት አልሄድንም ማለት ይኸውላችሁ ምን አለ መሰላችሁ እንትን አሁን በጣም አሰልች ሆነ የሚደብር ስራ ወይ ስፖሪንግ እኮ በጣም ታይም ኮንሱም የሚያደርግ ስራ እኮ ነው የምትሉ ስራ ልትሰሩ ትችላላችሁ ጋይስ። ኮንተንት ክሬሽን ተራ ስራ በጣም አስቅ ደባሪና ትግስትን የሚፈታተን ስራ ቢኖር ኮንተንት ክሬሽን ነው። የሆነ በቃ ተጋግጠ የሆነ ሰዓት እንደ ሴታፕ ውስጥ አስተካክል ምናምን ሰዓታት ፈሽተ 6 ሰዓት 7 ሰዓት ቁጭ ብለህ ኤዲት ያደረግከው ቪዲዮ አፕሎድ ስታደርጉ ስንት ቪው ይኖረዋል? 20 30 40 ወታህል ዛት እንዴት እንደሚያስጠላ በስማም ባያችሁት። እኔ የሆነ ቲክቶክ ላይ የሆነ ሰዎች ከስንት መጋጋጥ በኋላ አልፎላቸው ቲክቶክ ላይ ወይ የሆነ ዩቲዩብ ላይ ምናምን ወሬቨር የሆነ ሶሻል ሚዲያ ላይ አፕሎድ አድርጉ ገንዘብ ጀነሬት ማድረግ ሲጀምሩ ዋው በቃ በጣም እኮ ትንሽ የሚባል ምንም ኤፈርት የማይጠይቅ ምንም ጭንቅላት ምንም እውቀት የማይጠይቅ ምንም አቅም የማይጠይቅ ስራ ሰርቶ እኮ ነው እንደዚህ ያለፈላችሁ ያለ። ኖ ዌይ ብሮ ኖ ዌይ። ሲጀምር በጣም ትግስት የሚጠይቀው አድካሚ አሰልች ሆኖ ስራ እሱ በጣም ዴዲኬሽን በከፍተኛ ሁኔታ የሚጠይቅ ስራ ማለት ነው። ኤኒዌይ አላብዛባችሁ፣ እናንተ አይመለከታችሁም። አዳዲሶቹ ቪዲዮቻችን ላይክ እያደረጋችሁ እንዲሁም ደግሞ ቻናሉ ሰብስክራይብ ያደርጋችሁ። ቻናሉ ሰብስክራይብ አድርጉ፣ አትከፍሉበት። በነገራችን ላይ ቻናል ሰብስክራይብ ስታደርጉ አትከፍሉ፣ በነፃ ዩኖ ዛት ላይ ያው ግን አበሾች ነው ምን ዋጋለሁ። እኔ ራሴ ቻናል ሰብስክራይብ አላደርግም እውነቱን ነገሩ ካላችሁኝ፣ ግን አልፎ አረጋለሁ። አልፋችሁ ሰብስክራይብ እያደረጋችሁ ያኔ ዋይሬስ አናበዛ። የመጀመሪያው ወሩን ቪዲዮአችን አዲስ አበባ ከመጥቼ በኋላ በጣም ብዙ ነገር ይገርምልኛል። ለምሳሌ የዛ አንበሳ አንገት መረዘም በጣም ይገርምልኛል። ሌላ ደግሞ የናንተ መወደድ የናንተ ፍቅር በጣም ይገርምልኛል። 20 ሺህ ገብቼታለሁ። እንቀጥላለን። I love you. Thank you very much. Continue. እዚህ አንበሳ አንገት መርዘም ይገርምላል። የአዲስ አበባ ሰው ፍቅር ይገርምላል። እኔ ደግሞ ያንተ አማርኛ በጣም ይገርምልኛል። አማርኛ እንደዚህ የሚወራው ደግሞ የት ሀገር ነው? የትኛው አክሰንት ወደ አማርኛ ሲቀየር ነው አማርኛን እንደዚህ አፈር ድሚያስ ገደለው? በቃ ምንም ያላስተረፉ ማለት ምን በቃ ምን እንዲህ ያረኪራ አዲስ አበባ ግን ያልቻልሽው ጉድ የለም የኔ እናት። እሺ ምንድነው ደግሞ ድሪም ካም ትሩ ስንት ዘመን ሲመኝ የነበረ አዲስ አበባ ፒያሳ ላይ ፎቶ መነሳት ተሳክቶኛል። ድሪም ካም ትሩ በገዛ ፒያሳ ፎንቴን ውሃ እየፈሰሰ በኢየሱስ ስም አይ ፒያሳ ስንቱን ጉዳይሽ ፒያሳ ላይ ፎቶ መነሳት ይውላችሁ። አሁን እኔ ልጅ ነግሬው ነበረ ኮሜንት ላይ ግድ የለም ፒያሳ ፎቶ ይቅርብህ፣ አዲስ አበባ ሜክሲኮ ለሜክሲኮ መዞሩም ይቅርብህ ብዬ ነግሬው አልሰማኝም። ገስ መጨረሻ ላይ ዋራፕ ዚስ ሃፕን ብሮ ዚስ ባሉት ኤለማለ ይዘጅል እኮ አይደለም ውስጡ አለ ፐልል። ዛሬ መገናኛ ስልክ ወስዶኛል። መገናኛ ሚራ ኦኔ ኤለማለ ይዘጅል እኮ አይደለም ውስጡ አለ ፐልል። ፒያሳ ሄጄ ፎቶ የነሳ ፓይል ድጋሚ ተነዘ እዛ አንገቱ ረጅም አንበሳ ከፎቶ የነሳ ፋይል
እነዚህ እኮ አይደለም ማለት ጊዜ ባሉ ነው መንፈስ የሆኑ ሌባ መገናኛ ሰዎች ስልካችሁ ጠንቅቁ መገናኛ እነዚህ እኮ አይደለም ማለት ጊዜ ውስጣሉ ፓይል ይህን ነገር እስጋበር ያይኛል ዶንት ሳለንት እስጋበር ያይቻል ይህን ነገር መገናኛ ላይ በምን እንደነካኝ አላውቅም ወይ ከታስክ ወርጄ ኪስ ስገባ ስልክ የለኝም ወይኔ ይህን ነገር እስጋበር ያይቻል ግን ስልኮን ማለት ጊዜ ለማንኛውም ሌሎቻችሁም ስልካችሁን እየጠነቃችሁ ስልካችሁ ጠንቅላችሁ እንድብራል ሰዎች ስልካችሁ ጠንቅቁ። በተለይ ስልክ ይዛችሁ ስትወጡ ፓይሉን ቤት ብታስቀምጡ ጥሩ ነው። አንዳንድ ሰዎች ፓይሉን ቤት አስቀምጣችሁ ይሉ በኋላ ስልካችሁ ስትበሉ እኔ እኮ ስልኩ አይደለም ፓይሉ ነው ከማለት በቃ ስልካችሁ ቤት ፓይሉን ስልካ ያኔን ግን ችግር የለውም ብራዘር ፓይሉን ወስደሽ ስልኩን መልሽልኝ። ያኔን ስልክ የምሰርቅ ማንኛውም ሌባ ወደፊት ለመስረቅ ያሰብክ ሰው እኔ ፓይሉን አልፈልገውም በቃ ፓይሉን ውሰድ ስልኩን መልስልኝ እሱ ነው የምፈልገው። እሬ ዛሬ አቀማመጫ አንተ አታብረም ምን ታሳቅቀዋለሽ? ፋስ ነውር ነገር ነው እንዴ? ምን አባቶች አንቺ ስታንዛርጭ አይደለም ታድርው ይኸው እና ምን እንደዛ ኮንማ እኔ በጣም ጨቆይ ነበር ልብሳ ወይ ተዘጋጁ ጋይስ። ወንዶችና ሴቶች ሲፈሱ በነገራችን ላይ ተመሳሳይ አይደለም ብለውኛል። እኔ አልሰሙም ግን ብለውኛል ተብያለሁ። ቀጥይ እስኪ ምን አይነት ፈስ ነው አሁን? ምን አይነት አፈሳስ ተርፈሻል? ምን አካባቢ ሽንት ቤት አለ እንዴ? ብሩን ፊት ዝም ብለህ ቆይ እንዴት ነው አንተ? መርዝ ነው እንዴ? ምን አስለቃሽ ምንድን ነው? ፓራላይዝ የሚያደርግ መርዝ ነው እንዴ ለቀቀችበት? ሼባ እኮ ነው ያደረጋችሁ እንዳለ ሁለቱንም አፈርድም ኒውክሌር አይደል እንዴ? ምን መንፈስ ነው? ምን አይነት ፈስ ነው አሁን? ምን ከሽንት ቤት ወሬ ወጡ እስኪ ለማት እሺ ከበሬና ከፍየል የቱ ይጣፍጣል? ፍየል ነው የምጣፍጠው። ለዛ አይደል እንዴ ውድ ሆነች? አረ ለኔ ግን በሬ የሚጣፍጥ ይመስለኛል። በሬ ደግሞ ምኑ ነው የሚጣፍጠው እንዴ? ቁርጡ በል፣ ክትፎ በል፣ ጥብሱ በል፣ ቅቅሉ በል፣ ዱለቱ በል። ስለ ስጋ ነው የምናወራው እንዴ? እሺ አሁን ደግሞ ምን አደረግ? እንዴት ሴት ልጅ ላይ እጅህን ታነሳለህ? እኔ በተአምር ሴት ልጅ ላይ እጄን ማነሳ ወንድ አይደለሁ። እና በምንድን ነው ግንባሯን የመታት? ራቅ ብዬ ነው ስናይፐር። አንተ እቺ ልጅ እንደዚህ ቆንጆ ነች እንዴ? ሰራተኛችን ታዲያ ቆይ እንደውም ሄጄ ላናግራት። ለምን ያው በቃ ከተመቻቸን ፈታ እንላለና። ይኸውልህ እኔን የሚፈልገኝ ሰው ከመጣ የለም በልሽ እንዴ አባዬ የማይስ የለም በላልኩ እኮ። አይ የዛሬ ልጆች የነገሯችሁን አሰቡ። የለም በል ተባልክ አይደለም። እኔ ግን ጋይስ ቀጣዮቹ 3-4 ቪዲዮዎች ትቻችኋለሁ። አሁን የመጀመሪያው እሺ ከበሬና ከፍየል የቱ ይጣፍጣል? ፍየል ነው የምጣፍጠው። ለዛ አይደል እንዴ ውድ ሆነች? አረ ለኔ ግን በሬ የሚጣፍጥ ይመስለኛል። በሬ ደግሞ ምኑ ነው የሚጣፍጠው እንዴ? ቁርጡ በል፣ ክትፎ በል፣ ጥብሱ በል፣ ቅቅሉ በል፣ ዱለቱ በል። ስለ ስጋ ነው የምናወራው። ስለምን ነበር የሚያወራው? ገብታችኋል? አልገባችሁም? ቆይ አሉላችሁ፣ እኔ አሉላችሁ። እናንተ እንዳታስቡ። ቀጣዩ ቪዲዮ እዩት እንዳለ ግብት ይገባላችኋል፣ ይገርምላችኋል ማለት ነው። አሁንስ ገባህ? አሁንም አልገባችሁም? እንደዛሬው ገብቷችሁ አያውቅም። እስከ ማብራሪያው ነው ያመጣሁላችሁ። እስከ ማብራሪያው ለምን ሳይገባችሁ ይቀራል? እኛ በግልጽ አንናገርም። ገብቷል አይደለ? ምንድነው ሂድ አትበለው፣ እንዲሄድ አድርገው፣ አትንገረው፣ እንዲገባው አድርገው አይነት እንዴ ነው። እኔ ምንም አይኩ ወይ ዶክተር አብይ ግን ዶክተር ነው እንዴ? ምን ነው? አይ ደሞዝ ጨመርልኝ እንዳይልኩ። ምን እሱ ብቻ እናት ባንክ ሲያጠባሉ እንዴ? ምን ነው? አይ ሄደን እንድንጠባ ነበር። ሄደን እንጥባ እንዴ?
ቡና ባንክም በዛው ቡና ጠጥታችሁ ተመለሱ። ከንማ ደግሞ ማር ምናምን ነገር ይዛችሁ ነው። እሺ እንደዛ ይሻላችሁ። አባይ ባንክ ደግሞ እዚህ ግድቡ ማለቁን ጠይቁ። ምንድነው ይሄ ጋንጃ በሉ ዋንጃ ቀላቅለህ ስታጨስ የሚመጣልህ ሀሳብ? ጫት ነበር ቀብር ላይ የበቀለ ጫት ስትቅም የሚመጣልህ መቃብር ላይ የበቀለ ጫት ስትቅም የሚመጣልህ ሀሳብ ነው። ምን አይነት አጧጧፍ ነው? ጃሉድ መቼ ይጦፋል? እንደዚህ አይነት ጀለሶች አሏችሁ ብዙዎቻችሁ። አክቹዋሊ ምን ልትለን ነው? አሁንም ልታለቅስ ስትራው በዚህ ፊልም ልታለቅስ። ለነገሩ እንኳን አንተ ሌሎች እያለቀሱ ይሄ ፊልም እኔ እንግሊዘኛ ባገባልኝም ይሄ ፊልም ግን አስለቅሶኛል። እነዚህ ፍሌክስ ምን ይሄ ፊልም ለምን ለቅቅ? ሁሉም ገብቶ እዩ መለቀስ የሚፈልግ ያሳዝናል። እንግሊዝኛ በግባልኝም አማርኛ ራሱ መች ገባል? ብራዘር ምንም ይገባል። ደግሞ በፊልሙ አታሳብ እባክህ። ምን እንትን ነው የስልክ ነው ፓይሉ ነው እስካሁን የሚያስለቅሰው እኔው ይቀርሉ ፓይሉ ነው። ስለ ስትሮው ነው እስኪ ስትሮው የዋሬቨር ምንድን ነው የምትሉት? ቆይ ምን ይሆናችሁ ነው እንዴ? እሱ በፊልም ያለቅሳል እስካሁን እኔ ለዛው ለዚህ ፊልም ሻው ምን የትኛው ፓርት ነው የሚያስለቅሰው እስካሁን? የቱ ጋር እሱ ንገሩኝ። ምን ያለባችሁ $570 ትዝ ባላችሁ ቁጥር በፊልሙ ያሳበባችሁ የኑሮ ውድነቱ፣ ቤት ኪራይ ምናምን፣ ደሞዝ መምጫ ቀን ምናምን እሱ ትዝ ባላችሁ ቁጥር በፊልም እያሳበባችሁ ማልቀስ ይጠበቅባችሁ። እኛውን ኢትዮጵያኖች ለማልቀስ አሁን ፊልም ነው የሚያስለቅሰን። ስንት የሚያስለቅስ ነገር ደንድነናል እኮ። ጭራሽ እኮ ሀዘንም በሚባል ነገር የለም። ኢትዮጵያ ውስጥ ለፊልም ያለቅስ ደልቷቸዋል ማለት ነው። እንደ ቬሮኒካን እዩዋት እዚህ ስትግማማ ዝም ብለህ አቤት መግማት ሉክ በማርያም በእግዚአብሔር $40 ጫት አደራ ለልጄ ሊተኩሱባቸው ሊተኩሱባቸው አንቺ ጋር ነበረ መተኮስ። እኔ እንደዛ አግኝቻ በጣም ፊቷ ላይ ባጨበጭብ ደስ ነው የሚለኝ። እናቴ ትሞት በጣም ያናድዳችሁኝ። አያስለቅስም አይለቅስም ዳፋ እኔ ኑን ብላ እንጂ ብርቄ አታብቻት ሆነ በልታችኋል። ሽሮ something is wrong ገና ከመጀመሪያው ወጥቷል። ምንድን ነው ማን የሰራን ወጥ? በደሃንያነ ምንድን ነው ጨው የጎማ ደዳል እኮ ብርጭ ማን የሰራው? ምጣና ታረም ምጣና ተሰራጁ ሚጣ ፈርቢ ዘታቦታነ ወጣደር አይደለ? እዛ በየስም ይዟት ይጀራጀን ይሆናል። ይህንን አሻቦ ሰርታልኝ ይላል እና ሻቦት ተሰራ ወጥሮ ለታስተዮ አቃጥሎ ለሚጥል አቃጥሎ ጎርሚት ያልተፈታ ፕሎት አለው ነው። ትምጣ ብቻ እቺ ጎደሎ ትምጣ ብቻ እኔ ነኝ የሰራው። ታምሩ ብቻ ጅለሽ እንደ ሰራሽ ታሜ ማደሪያም ፈልግ አንቺ ነሽ የሰራሽው። መጣሙ ብርቄ አንቺ እኮ ቀረብ አሁን ማለት ነው። ሄሎ ማሽ Нет, я не гусар. ብቻሽን ግርግር ይኸውልሽ ሰው ይመችሽ። ለማንኛውም እንዳትሸወዱ እሺ። ሶስቱም አንድ ሰው ነው።
አቤት እውቀት የሚል ሰው አለ አንድ ተመልካች። ኤኒዌይ ያበደ ቪዲዮ ተማሪዎች ምንድን ነው የምትሉት? ተማሪዎች አሁን በኋላ መስረቅ የለም። በደንብ ተማሩ፣ በደንብ አጥኑ። ንግግሩ አምር ፊቱ አምር ምን አይነት ጉደኛ ሰው ብቻ ነው። ኧረ በስመ አብ this is perfect በቃ ፐርፌክት የሆነ ሚሚ ነው ማለት ኩይ ኧረ የስማ አንዳንድ ሚመሮችማ ውለታችሁ በቃ ከአቅሜ በላይ ይሁን ነው። ይመቻችሁ። this is creativity በቃ ጋይስ የዛሬ ቪዲዮአችን እንግዲህ ያያችሁትን ይመስል ነበር። ዛሬ ብዙ ቪዲዮዎች አሉ። ቀለል ያለች አሪፍ ፈታ ዘና የምታደርግ ቪዲዮ ነው ይዤላችሁ የመጡት። በቀጣይ በአሪፍ ቪዲዮዎች በድጋሚ እንገናኛለን። እስከዚያው ድረስ ቻናሉን ሰብስክራይብ እያደረጋችሁ ጠብቁኝ።